ፊዳ ልብ አንጠልጣይ የፍቅር ታሪክ ክፍል 4። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች በሀገርም በውጭም ያላችሁ ሰላማችሁ በዘት ተረፍረፍ ይበልልኝ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ እያረጋችሁ ቤተሰብ የሆኑ እንግዲህ ዛሬም እንደተለመደው ፊዳ የተሰኘውን የፍቅር ታሪክ ክፍል 4 ይዤ ቀርብ ያለሁኝ። ቀኑ እሁድ ስለነበር ሱቢህን ከሰገድኩ በኋላ ቀጥታ ወደ መኝታ ነው የሄድኩት። ብዙ ጊዜ የጠዋት እንቅልፍ ባልወድም እሁድ ግን ተኝቼ ማርፈድ ለምዶብኛል። ከጠዋቱ 3:44 አካባቢ አንድ የማላውቀው ስልክ ተደወለልኝ። እንደ ልምድ አድርጌው የማላውቀውን ስልክ አላነሳም። መርዶ ይዞ የሚመጣ ነው የሚመስለኝ። የዛሬውን ግን ከእንቅልፌ ስለቀሰቀሰኝ ይሁን ሳላስበው አላውቀውም ብቻ አነሳሁት። ሄሎ። እንቅልፍ በተጫጫነው ድምፅ። ሃሎ ሻሜል ነህ? የማላውቀው የሴት ድምፅ። አዎ ነኝ። ማን ልበል? አንቺን? ሶፊያ እባላለሁ። የምደውልልህ ከደሴ ነው። ስልክህን ያገኘሁት የጓደኛህ የዑመር እናት ማስታወሻ ላይ ነው። ዑመር የቅርብ ጓደኛህ እንደሆነ ነግረውኝ ነበር ካልተሳሳትኩ አለችኝ። አዎ አልተሳሳትሽም። እና ምን ልርዳሽ? ከተኛሁበት ተነስቼ ተቀመጥኩ። ከደሴ ድረስ ለኔ ምን አስደወላት ያውም በጠዋቱ የሚል ጥያቄ ራሴ ላይ ተመላለሰ። የሆነ ደስ የማይል ጥርጣሬ እየተሰማኝ ነበር። ምን መሰለህ ሻሜል፣ የዑመር እናት ምን ሆኑ? የጀመረችውን ሳትጨርስ በድንጋጤ አቋረጥኳት። መርዶ ያመጣል እያልኩ የማላነሳው ስልክ ዛሬ እንደፈራሁት መርዶ ሊያሰማኝ መሰለኝ። በጣም ደነገጥኩ። ቆይ ተረጋጋና አዳምጥ አለችኝ። እንዴ አሁን ደህና ናቸው። ነገር ግን ትላንት ማታ በጣም ደክመው ነበር። ደውለን ለዑመር ለመንገር ፈራን። በድንጋጤ የሆነ ነገር እንዳይሆን ብለን ለአንተም የደወልንበት ምክንያት ይኸው ነው። ቀስ አድርገህ አረጋግተህ መታመማቸውን እንድትነግረውና ቢያንስ ሩሃቸው ሳይወጣ እንዲተያዩ እንዲመጣ እንድታግባባው ነው የደወልንልህ አለችኝ። ሰውነቴ እየተርገፈገፈ ነው። ዑመር በህሌናዬ ሽው አለብኝ። አሁን የእናቱን መታመም ሲሰማ ምን ይሰማው ይሆን? መድከማቸውንስ ስነግረው ምን ያደርግ ይሆን? በቀን ሳያነሳት ውሎ የማያውቀውን እናቱን ታማለች ሳትሞት ድረስ ብሎ የማርዳት ግዳጅ ገና በማለዳው ተሰጥቶኛል። እኔ እስካሁኑ የዑመርን አይን ማየት ፈራሁ። መርሃባ ቀስ አድርጌ ነግረዋለሁ አልኳት። እናንተ አታስቡ፣ ብቻ ማዘርን ተንከባከቧቸው። በዚህ ስልክ ደውዬ እጠይቅሻለሁ። በቃ ሰላም ዋሉ፣ አላህ ያሽራቸው ማዘርን አልኳት። እሺ በቃ ሰላም ዋል፣ አደራ የዑመርን ጉዳይ። ስልኩ ተዘጋ። የኔም ልሳን አብሮ በተዘጋ። ምን ነው ለዑመር እናትህ ታመዋል ብሎ መንገር ሞተዋል ብሎ ከማርዳት አይተናነስም። ምክንያቱም በቃላት የማይገለጽ ፍቅርና አክብሮት አለው ዑመር ለእናቱ። ቢሆንም ግን መናገር አለብኝ። ቢያንስ ሩሃቸው ሳይወጣ ቢያያቸው መልካም ነው። ከጠዋቱ 4 ሰዓት አካባቢ እንደምንም ለመረጋጋት ሞክሬ ለዑመር ደወልኩለት። አያነሳም። በተደጋጋሚ ብሞክርም ስልኩን ሊያነሳ አልቻለም።
ስለዚህ ያለኝ አማራጭ የሚሰራበት ድረስ ሄጄ መንገር ነው። ወዲያው ከቤት ወጥቼ ዑመር ወደሚሰራበት አካባቢ ገሰገስኩ። የሚሄደው በታክሲ ቢሆንም መንገዱ ግን በጣም ረዘመብኝ። ልቤ በጣም ተጨንቋል። አይኖቼ የዑመርን አይኖች መመልከት ፈርተዋል። አንደበቴ ለመንቀሳቀስ መድፈሩን እንጃ አይድረስ። የለም ዑመር የሚሰራበት ቦታ። የሚሰራበት ቦታ ደረስኩ። ዑመር መርካቶ አካባቢ በሱቅ ሻጭነት ነው ተቀጥሮ የሚሰራው። በሚያገኛት ገቢ እናቱን ለማስተዳደር ወደሚሰራበት ሱቅ እንደደረስኩም ዑመርን ከውስጥ እንዲጠሩልኝ ከሱቁ በር ላይ ተቀመጠው የነበሩትን ጫኝና አውራጆች ጠየቋቸው። አንደኛው ተነስቶ ጠራልኝ። ዑመር ከሱቁ ውስጥ ብቅ አለ። ላየው የመጣሁ መስሎት በመገረም ይሁን ደስ ብሎት ፈገግ እያለ ተጠጋኝ። አሁን በማረዲያው ዜና ይህን ፈገግታውን ልነጥቀው መሆኑን ሳስብ ጨነቀኝ። የማይታመን ነው። ማንን ሊዘይረን እንደመጣ ተመልከቱ። አሰላሙ አሌይኩም ወሎየው፣ እናንተ ስጠፉ እኛ እንዘይር ብለን ነዋ። የውሸት ፈገግታ ፈገግ አልኩለት። ወአለይኩም ሰላም፣ አስደሰትከኝ እኮ በጠዋቱ። መቼም የሆነ ሀጃ ኑሮህ እንጂ ልዘይረኝ እንዳልመጣህ እርግጠኛ ነኝ፣ ያውም በእሁድ ቀን። የምሩን ፈገግ አለ። ታውቀኛለህ እኮ ልክ ነህ። ለሀያጃዬ ነው የመጣሁት። ላወራህ ፈልጋለሁ እና ማታ ወይም ከሰዓት አይደርስም ነበር? ሻም ስራ ላይ ስለሆነ እንዳቋረጥኩት ገብቶኛል። ወይ ዑመር አስቸኳይ ነው? ይልቅ ጊዜ የለም፣ መውጣትህን ተናገርና እንሂድ። እዚሁ ልትነግረኝ አትችልም አለኝ። ዑመር ድርቅ አትበል፣ በአላህ አልችልም። እኔ የያዝኩለትን መርዶ ቢያውቅ ወዲያው ደሴ ካልገባሁ እንደማይል አሁን ያደርቀኛል። በቃ እሺ እንሄድ። ዑመር መውጣቱን ላሉት ልጆች ነግሯቸው መሄድ ጀመርን። ግን የት ነው የምንሄደው? ሻም። አንዋር ገብተን ሱና ከሰገድን በኋላ እናወራለን። ዑመር ልቡ የሚረጋጋው መስጂድ እንደሆነ ስለማውቅ ነበር አንዋር የመረጥኩት። እኔ አላምንም። ሻም መስጂድ ልገባ? የሆነ ነገርማ ተፈጥሯል። ዑመር በጥርጣሬ አይኔን ይመለከተኛል። እኔ አይኑን ላለማየት አይኖችን መሬት ላይ ተተክዬ እራመዳለሁ። መስጂድ ገብተን ሱና ከሰገድን በኋላ አይኖቼ ወደ ዑመር አይኖች አነጣጠሩ። በላህያ አድርገው ማታውቀውን ስራ ቦታ ድረስ አስመጥቶ በተለይ መስጂድ ያስገባህን ጉዳይ ንገረኝ። የዑመር አይኖች ከምንም ጊዜው በላይ ይመለከቱኛል። ሁሉም ነገር ከአላህ እንደሆነና በመጨረሻም ወደ አላህ እንደሚመለስ መቼም ላንተ አልነግርህም ዑመሬ። ከስንት የተጠኑ ቃላት መሃል መርጬ ነው በዚህ የጀመርኩት። የዑመር አይኖች ግን ከእስካሁኑ በበለጠ በጥርጣሬ አፈጠጡብኝ። ምን ለማለት እንደፈለኩ ገብቶታል። ያልገባው ስለማን እንደማወራ ብቻ ነው። አዎ ልክ ነህ፣ ግን ምን ተፈጠረ ሻም አለኝ። ዑመሬ እናትህ ትንሽ አመም አድርጓቸዋል። የዑመር አይኖች ወዲያው ደም መሰሉ። ፊቱ ላይ ያሉት ደም ስሮች ተገታተሩ። እጆቹ መርገፍገፍ ጀመሩ። ሻም በአላህ እውነቱን ንገረኝ፣ ሞተች እንዴ እናቴ አለኝ። እንባ በአይኖቹ መፍሰስ ጀመረ። አልሞቱም እንዲለው በሚማጸን አስተያየት ይመለከተኛል።
በዚህ ሁኔታ ውስጥ ግን አብሬው ማልቀስ አልመረጥኩም። እንደውም ላበረታው ወሰንኩ እንጂ። ወይ ኡመሬ፣ አላህ ምስክሬ ነው፣ አልሞቱም። አልሐምዱሊላህ በህይወት አሉ። ግን የአላህ ውሳኔ አይታወቅምና ሳትተያዩ ህይወታቸው እንዳያልፍ ሂደህ እንድታያቸውና እንድትስማቸው ነው ልነግርህ የፈለኩት። መድከማቸውን ልነግረው አልፈለኩም። ቢያንስ በትድናለች ተስፋ እንድንሄድ ስለፈለኩ በቃ ዛሬውኑ መሄድ አለብኝ። ሻም እባካችሁን እየዘረገፈ ከተቀመጠበት ተነሳ። እኔም አብሬው ተነሳሁ። ተከትየው እንደሚሄድ ነግሬው ተያይዘን ወጣን። በትናንሽ ባጎች የማንቀይራቸውን ልብሶች ይዘን ወደ ደሴ እንዲያደርሰን የተኮናተርነውን መኪና እየጠበቅን ሳለ ዑመር እንዲህ አለኝ። ሻም ስለሚፈጠሩት ነገሮች ሁሉ አላህ ብርታቱን እንዲሰጠኝ ዱዓ አድርግልኝ። ለእኔ ከፈተናዎች ሁሉ ከባዱ በእናቴ መፈተን ነው። አሳዘነኝ፣ የእውነት አሳዘነኝ። ዑመሬ አብሽር፣ ደህና ናቸው እኮ። ደግሞም የተፈጠረው ቢፈጠር በሶብር እንደምታምን አውቃለሁ። ይህም አያቅትህም። በሌለኝ ወኔ ለዑመር ወኔ ለመስጠት ለፈለፍኩ። ስንጠብቀው የነበረው መኪና መጣ። ተያይዘን ገብተን ጉዟችንን ጀመርን። በመንገዳችን ሁሉ ዑመር ቁርአን እየቀራ እና ዱዓ እያደረገ ነበር የተጓዝነው። በጌታው ላይ ያለው ከልክ ያለፈ መተማመን እና ውዴታ እጅጉን አስቀናኝ። በዚህ ከባድ ሁኔታ ውስጥ ሆኖ እንኳን የሚሮጠው ወደ ፈጣሪው ነው፣ ወደዛ ወደ አዛኙ። እኔም ደግሞ በሌላ በኩል ትንሽ ተነካሁ ብዬ ከፈጣሪ ለማምለጥ እሮጣለሁ። ከዛ ከአዛኙ ሻም ግን እስካሁን ሳላስተውል ክላስ አቋርጠህ ነዋ የተከተልከኝ። ምን ማለት ነው ዑመር? ክላስ ከአንተ ይበልጣል እንዴ አልኩት። ደግሞ የአንተ እናት ብቻ ናቸው እንዴ የታመሙት? ዑመር ሁሌም ስለ እኔ ስለ ትምህርቴ እንደሚጨነቅ ባውቅም ዛሬ ግን አናዶኛል። እንደዛ ማለቴ አይደለም ሻም፣ ግን አንተ ቀስ ብለህ አስፈቅደህ ማምጣት ትችላለህ ብዬ ነው። በል አሁን እሱን እርሰው። መጨነቅ ያለብን ስለ እናታችን ጤና ነው። መርሃባ፣ ግን አንተ ቶሎ መመለስ አለብህ። ደስ የሚለው እሺ አልኩት። ደስ እንዲለው እሺ አልኩት። ከሰዓታት ጉዞ በኋላ ደሴ ገባን። ደሴ ስመጣ ለመጀመሪያ ጊዜ ቢሆንም በወሬ ግን ጥግብ ብያታለሁ። እድሜ ለዑመር ወሎዮ። አሁን ወደ ደሴ ያመጣኝ ጉዳይ ፈታ የማይሰጥና ደሴን በደንብ ለማየት የሚመቻች ባይሆንም ግን ደሴን መጎብኘት የቆየ ፍላጎቴ ነበር። በተለይ በውስጧ ስለያዘቻቸው ቆነጃጅት ወንዶችም ሴቶችም። ለወንዶቹ ዑመር ምስክር ነው። ስለ ህዝቦቿ እንግዳ ተቀባይነት፣ ስለ ዕጣንና አድርሶቿ፣ ስለ ኢልም ቦታነቷ፣ ስለ ማይጠገበው አየሯ፣ ስለ ተራራማ መልክዓ ምድሯ፣ ስለ ፍቅር አዋቂነቷ ብዙ ስለማላውቀው አይቼ ማረጋገጥ እፈልግ ነበር። ደሴ ከገባን በኋላ ወደ ዑመር ሰፈር አቀናን። ወደ ሸዋበር አንጋፋ ባለታሪክ በሆነው ሸዋበር መስጂድ የሱና ረካዎችን ከሰገድን በኋላ ወደ እነ ዑመር ቤት አቀናን። የእነ ዑመር ቤት አጥር የሌላት ዙሪያዋን ቀለማቸው የረገፉ የጭቃ ግድግዳዎች ያከበቧት
ትንሽዬ ደሳሳ ቤት ናት። ከነ ዑመር ቤት አንጻር ስትታይ የኔ ቤት ፈረስ ታስገልባለች። ዑመር ቀደም ብሎኝ ሰላምታ አቅርቦ ወደ ቤት ገባ። እኔም ተከተልኩት። በቤቱ በስተግራ በኩል ትንሽዬ ፍራሽ ላይ አንዲት ኑሮ ያደከማቸው ግን ብርታታቸው ከዓይናቸው ላይ የሚነበብ ሴት ተኝተዋል። የዑመር እናት ነበሩ። ዑመር እናቱን ተሸፍነው ፍራሽ ላይ ሲመለከታቸው ማንባት ጀመረ። ቤቷ ጠባብ ብትሆንም እሳቸውን ሊጠይቁ የመጡ 3 ሴቶች ተጣብቀው ተቀምጠዋል። ከመካከላቸው አንዷ ወደኛ መጥታ